ባለቤቴን በፍቅር ወድጃት አላቅም። በዛም ምክንያት እሷ በማታውቀው ሁኔታ ልጆችን እንዳንወልድ የራሴን ጥንቃቄዎች አደረግኩኝ። በአጭር ጊዜ ውስጥ ተቋጨዋለሁ ያልኩት ትዳር ግን ዓመታትን ዘልቆ ዛሬ ለከፍተኛ ውጥረትና ጭንቀት ዳርጎኛል። ሀውለት ይላል የዛሬው ባለ ታሪካችን። እንግዲህ በስቶሪ ታይማችን ተገናኝተናል ቤተሰቦቼ። ወደ ታሪኩ ከመሄዴ በፊት ቤተል ኤጄ ሞል አንደኛ ፎቅ 113 ቁጥር ጎራ እያላችሁ አባያ፣ ድሪያ፣ ቦርሳ፣ ጫማ ማንኛውንም የሴት እቃ የምትፈልጉ መታችሁ እንድትጎበኙን እንድታዩን። አሁንም ቤቱ ሙሉ ነው። አዳዲስ ነገሮች አሉ። አዳዲስ ነገሮች በየጊዜው ስለሚገቡ ኑና ጎብኙኝ እላለሁኝ። አድራሻችን ቤተል ኤጄ ሞል አንደኛ ፎቅ 113 ቁጥር ነው። ባዮ ላይ ስልኬን ታገኛላችሁ። በስልክም ደውላችሁ ልታናገሩኝ ትችላላችሁ። አሁን ቀጥታ ወደ ታሪካችን። የዛሬው ባለ ታሪካችን እንግዲህ ታሪኩን ሲጀምር እንደነገርኳችሁ ሚስቴን በፍጹም አልወዳትም። እሷንም ካለመውደድ የተነሳ እንዳንወልድ የራሴን ጥንቃቄዎች እሷ በማታውቀው ሁኔታ እያደረግኩ ነበረ። ነገር ግን በአጭር ጊዜ ውስጥ ይቋጫል ብዬ ያሰብኩት ትዳር ዓመታትን ዘልቆ ዛሬ ለከፍተኛ ጭንቀት ዳርጎኛል ብሎኝ ነበርና እን ሲለኝ ለምንድን ነው ያገባሃት ታዲያ? ካልወደድካት ካላፈቀርካት ለምን አገባሃት የሚል ነገር ጠይቄው ነበረ። እሱም እንዳለኝ የተወለድንበት አካባቢ እንደ ማንኛውም ኢትዮጵያዊ መንደር ውስጥ በጣም ድሃ ከተባለ መንደር ውስጥ ነው የተወለድነው። የዛሬ ባለቤቴ የኔ ከ10 ዓመት በላይ ታላቄ ናት። በጉርብትና ማጠገብ ላጠገብ ነን። ከሰፈራችን የእናቷን ጉሊት አብራ እየቸረቸረች ገና በልጅነቷ ትምህርቷን ሳትጨርስ ወደ ንግድ ዓለሙ ተዘዋውራ ጥሩ ኢኮኖሚካል ስታተስ ላይ መድረስ ቻለች። ከዛም ቤተሰቦቿን ከዛ ከኛ ሰፈር ይዛ በመውጣት የራሳቸው ኑሮ የራሳቸው ቤት እንዲኖራቸው አደረገች። ያ ቢሆንም ግን ቤተሰቡ የእሷ ቤተሰብና የጎረቤቱ ቁርኝት ከፍተኛ ስለነበረ እስካሁን ድረስ ልክ እንደ ስጋ ዘመድ የምንጠያየቅ፣ የምንዋደድ፣ የምንግባባና በክፉም በደጉም የምንገናኝ ቤተሰቦች ሆነን ዘለቅን። አካባቢው ላይ ካሉት ወጣቶች በሙሉ ለመጀመሪያም ለመጨረሻም ጊዜ ሰው የማያቀኝ በጣም ጨዋ፣ በጣም አንገት ደፊ፣ በጣም ትሁት ልጅ ሆኜ እናቴ እጅግ በከፍተኛ ጥረትና ጭንቀት አሳደገችኝ። ከሰፈር ሰው ጋር እንድልቀላቀል አላደረገችም። ለቤቱ የመጀመሪያ ልጅ ስለሆንኩኝም ከልጅነቴ ጀምሮ የአደራ መዓት እየወረደብኝ ያደግኩት። ታናናሾች አንተን ነው የሚያዩት። ታናናሾች አንተን ነው የሚከተሉት። አንተ ከጠፋ ሁሉም ይጠፋሉ። አንተ ከተበላሸ ሁሉም ይበላሻሉ። አንተ ሰው ከሆንክ፣ አንተ ከተለወጥክ ግን ሁሉንም መስመር ትይዛለህ የሚል የእናቴ የዕለት ተዕለት ግሳጼ አንገቴን አሰብሮ ትምህርቴ ላይ ብቻ እንዳተኩር አደረገኝ። የሆነው ሆነና በትምህርቴ በጣም ጎበዝ ሆኜ ለመጀመሪያ ጊዜ ከሰፈራችን በማዕረግ ተመረኩኝ። ሰፈሩ ላይም ድብልቅልቅ ያለ ትልቅ ድግስ ተደርጎ ምርቃቴን እናቴ አከበረችልኝ። በዛ በምርቃት ወቅት እነዚህ ያልኩሽ ጎረቤቶቼ ዛሬ ባለቤቴና ቤተሰቦቿ ተጠሩ። እነሱም በሰፈራችን ለመጀመሪያ ጊዜ እኔ ስለነበርኩ ለዚህ ማዕረግ የደረስኩት ትልልቅ ስጦታዎችን ይዘው በትልቅ ደስታ እኛ ጋር መጡ። የዛን ዕለት ነበረ እቺን የዛሬዋን ባለቤቴን አይኔን ሞልቼ ያናገርኳትም ያየኋትም። በስም ልወቃት እንጂ ብዙም ማቃት ሰው አልነበረችም። የዛ ዕለት ግን አጠገቤ ሆና ብዙ ነገሮችን መከረችኝ፣ አወራችኝ፣ አበረታታችኝ፣ ስጦታም ሰጠችኝ። ረዥም ሰዓቶችን የዛ ዕለት አወራን። በከፍተኛ ማዕረግ ተመርቄ ስለነበረ ስራ አጣለሁ የሚል ቅንጣት ታክል ፍራቻም ጥርጣሬም አልነበረኝም። ከምርቃት ሳምንታት በኋላ ስራ ፍለጋ ወጣሁኝ። ስራዎችን ማግኘት ችዬ ነበር። ነገር ግን ያገኘሁት ቦታና የማገኘው ደሞዝ ጭራሽ ከምጠብቀው ጋር የማይገናኝ ሲሆን የተሻለ አገኛለሁ በማለት ያገኘኋቸውን ስራዎች እየተውኩ የተወሰኑ ወራትን ጠበቅኩኝ። ከወራት በኋላ ግን ጭራሽ ስራው ጠፍቶ ቁጭ አለ። በዚህ ጊዜም በቤት መቀመጥ፣ ከቤት መውጣት፣ ከሰፈር ልጆች ጋር መቅጠሜን ያየችው፣ ጭንቀት ውስጥ መግባቴን፣ ብስጭት ማለቴን ያየችው እናቴ ከፍተኛ ጭንቀት ውስጥ ገባች። የምበላሽባት መሰላት። እኔም ከሰፈር ልጆች ጋር መዋል፣ አይቻቸው አድርጊያቸው የማላቃቸውን የማምሸት፣ ለእናቴ መልስ የመስጠት፣ የባህሪ ለውጥ ማምጣት አመጣሁኝ። ታውቆኛል። ነገር ግን ከፍተኛ ጭንቀትና ድብርት ውስጥ ገብቼ ነበረ። ምክንያቱም እኔ ያለኝ ወረቀትና እያገኙት ያለሁት ነገር ፈጽሞ ስላልተገናኘ። እናቴም በቃ ልጄን አጣሁት በማለት በጣም ተጨንቃ ስለነበረ
እቺ ያልኩሽ የባለቤቴ እናት ጓደኛዋ ናትና እሷን ሄዳ ታማክራታለች። ያማከረቻትም እሷ ድርጅት ውስጥ ማንኛውንም ስራ ሰጥታኝ እንድሰራ ሰፈር ሙሉና በዚህ ሁኔታ መቀጠል ከሆነ እምበላሽባት መሆኑን ለምና ትጠይቃታለች። የባለቤቴ ሚስትና ባለቤቴ ተነጋግረው ይመስለኛል በመነጋታው የዛሬዋ ባለቤቴ ትደውልልኛለች። ደውላም ስልኬን ከየት እንዳገኘች ስጠይቃት እናቴ ጋር ደውላ እንደተቀበለችና እስካሁን ስራ እንዳልያዝኩ ስራ እስካገኝ ድረስ ከእሷ ጋር የተወሰኑ ጊዜያቶችን ማሳለፍ እንደምችል እሷም ማኔጅ የማያደርግላት ሰው እየፈለገች ስለሆነ ስራው ካስደሰተኝ ልቀጥል እንደምችል ነግራት ቀጥረኛለች። እኔም በዛ ሰዓት ቅንጣት ታክል አላቅማማሁም። ከቤት ከሰፈር የሚሸሽበት የእናቴን ደስታ የማመጣበትን ነገር ብቻ ነበር የምፈልገው። እሺ ብዬ በመነጋታው ወደ እሷ ጋር ሄድኩኝ። ለአንድ ወር ያህል ከእሷ ስርስር እያልኩኝ ያሉትን የስራው ሁኔታ ማጥናት ጀመርኩኝ። ከአንድ ወር በኋላ ግን ሙሉ ድርጅቱ በባህላዊ ሁኔታ የተዋቀረ ስለነበረ ዘመናዊ አድርጌ በራሴ መንገድ በተማርኩበት ሳይንሳዊ በሆነና ዘመኑን በዋጀ መንገድ አደራጅቼ ሰጠኋት። በዚህ መንገድ ብናረገው ስላት በጣም ደስ አላት። ሁሉም የማስበው ነገር ነበር። አንደኛ ከኔ እውቀት በላይ ስለነበር፣ ሁለተኛ ይህን ሀሳቤን ተረድቶ በዚህ ደረጃ ሊያደራጅልኝ የሚችል ሰው ስላላገኘሁ ነበረ እንጂ በጣም የምፈልገው አይነት አካሄድ ነው ብላኝ ኃላፊነቱን ሙሉ ለሙሉ ሰጠች። ከዛ በኋላ የዛን ድርጅት ሙሉ ኃላፊነት ወስጄ ድርጅቱን ቦታ ቦታ ማስያዝ ጀመርኩ። እሷ ደግሞ ሙሉ ለሙሉ ከውጭ የሚመጡ እቃዎችና የሚሸጡ ነገሮች ላይ ብቻ ማተኮር ጀመረች። በአጭር ጊዜ ውስጥ ድርጅቱ ከፍተኛ የሆነ እድገትን ማስመዝገብ ጀመረ። በዛም በጣም ደስተኛ ነበረች። እኔም አንድ ቀን ስለ ደሞዝ ምን ትከፍኛለሽ፣ ምን ትሰጭኛለሽ ብያት አላቅም። በአካውንቴ በየጊዜው ዳጎስ ያለ ገንዘብ ይገባልኛል። በየሳምንቱም ለትራንስፖርቴሽን እየተባለ ገንዘብ ይሰጠኛል። የማልጠብቀውን ያህል ገንዘብ ማግኘት ጀመርኩኝ። በስራው በጣም ደስተኛ ነበርኩኝ። እኔ ከመጣው በኋላ የሚመጡ አዲስ ደንበኞች የድርጅቱ ባለቤት እንጂ ተቀጣሪ ነው ብለው አያስቡም። በጣም ከራሴ በላይ የራሴን ያህል ትኩረት ሰጥቼ ነበር ምሰራው። በጣም ደስተኛ ነበርኩኝ። በዛም ይለናል የዛሬው ባለ ታሪካችን። እንደዛው እየቀጠለን እያለ ቀስ በቀስ እኔም ወደ ውጪ የመውጣት እቃዎችን ደርቤ የማምጣት ነገሮች ውስጥ ገባሁኝ። ለአንድ ሁለት ዙር ከእሷ ጋር አብረን ሄድን። በምንሄድበት ጊዜ ብዙ ነገሮችን አወራን፣ ብዙ ነገሮችን ተነጋገርን። እስካሁን አላገባችም፣ እድሜዋ በጣም ሄዷል፣ አልወለደችም፣ ማግባት ትፈልጋለች፣ መውለድ ትፈልጋለች። ስራ ላይ እና ቤተሰቦቿ ላይ ብቻ አተኩራ ያለፏት የልጅነት የወጣትነት ነገሮች ሁሉ ብዙ ያሳምሟታል። እነዚህን ሁሉ ነገሮች ስታጫውተኝ በጣም አዝንላታለሁኝ። በጣም ታሳዝነኛለች። ነገር ግን ሌላ ከእህትነት ያለፈ ቅንጣት ታክል ስሜት እንኳን ስለሷ ተሰምቶኝ አያውቅም። እንደ እህት ግን በጣም የምንከባበር፣ በጣም የምንዋደድ እህትና ወንድም እንዲሁም ደግሞ አሰሪና ሰራተኛ የማንመስል ወዳጆች ሆነናል። አጠቃላይ የቢሮ ሰራተኞች ወጣቶች ስለሆኑ በትክክል ተረድተውኝ ስራቸውን ይሰራሉ፣ ይወዱኛል፣ ያከብሩኛል። እኔ ከመጣሁ በኋላ የድርጅቱ ሙሉ ነገር ተቀይሯል። በዛ ሁኔታ ዓመት ከ6 ወር ሆነ። ከዓመት ከ6 ወር በኋላ ነው ወደ ውጭ አብረን መውጣት የጀመርነው። ከዛ በኋላ ግን እስኪ የራስሽ ጊዜ ስጪ፣ ከጓደኞችሽ ጋር ተጫወቺ፣ የራስሽን ህይወት ደግሞ ፈልጊ፣ ከዚህ በኋላ እዚህ ቦታ ላይ ብዙም አታስፈልጊ፣ ሙሉ ኃላፊነቱን እኔ ወስዳለሁ እያልኩኝ ላሳምናት ሞከርኩኝ። በጥቂቱም ቢሆን ያንን ነገር ማድረግ ብችልም ሙሉ ለሙሉ ግን እንደዚህ አይነት ነገሮች ላይ ትኩረት ማድረግ አልቻለችም። ከስሯ መነጠል አልቻለችም። ነገር ግን ኃላፊነቱ ሙሉ ነገር እኔ ላይ ወደቀ። እንደዛ እየሰራን ባለንበት ሁኔታ ውጭም ሄዳለሁ፣ እዚህም ያለውን አካሄዳለሁ። ድርጅቱ በእጥፍ እያደገ ነው። የኔም ገቢ ተሻሽሏል። የቤተሰቦቼ ኑሮ ተሻሽሏል። የእህቶቼ ወንድሞቼ ኑሮ ተሻሽሏል። እንደዚህ እያልን እየተዋደድን እየተከባበርን በጣም በጥሩ ጓደኝነትና እህትና ወንድምነት 2 ዓመታት አስቆጠርን። ከ2 ዓመታት በኋላ ግን ያላስከብኩት ነገር ገጠመኝ። እናቴ ከእናቷ ጋር ተገናኝታ በአንድ ድግስ ላይ መጣች። ሁሌም እናቴን ለማግኘት እናቴን ለማናገር እቤት በሄድኩኝ ቁጥር ይሄን ስልሽ በፍጥነት ከ1 ወር በኋላ እኔ ከቤት ወጥቼ የራሴን ኑሮ ጀምሬያለሁኝ። ነገር ግን በየሳምንቱ 2 እናቴን እየሄድኩኝ አያለሁኝ። ታሪኩ አላለቀልኝም። ፓርቱ ይቀጥላል። እንዴት ተጋቡ የሚለውን በነገው ታሪካችን እናያለን። ውድና የተከበራችሁ ቤተሰቦቼ እነዚህ የሚያማምሩ የምታዩቸው ኦኬሽናል አባያዎች እንግዲህ በጣም ጥቂት ፍሬ በተለያየ ከለር እጃችን ላይ ቀርተዋል። እነዚህን አባያዎች የምትፈልጉ ፕሮግራም ያለባችሁ ኒካ
ምርቃት፣ መልስ ወይቨር ብቻ ማንኛውም ፕሮግራም ያለባችሁ በጣም የሚያዘንጧችሁ የሚያማምሩ ከፕሮግራማችሁም በኋላ ሁሌም የምትዘንጡባቸውና የምትለብሷቸው ቆንጆ አባያ ቶቦች ናቸው። እነዚህን አባያዎች የምትፈልጉ 0933 12 85 18 ላይ እየደወላችሁ ኦርደር ማድረግ ትችላላችሁ። ያላችሁበት ድረስ እናደርስላችኋለን። የምትወዷቸው እቃዎች ናቸው። የቻላችሁ ደግሞ ቤተል ኤጄሞል 1ኛ ፎቅ 113 ቁጥር ሀውለት ጋበሉና ኑናዩዋቸው አባያ፣ ቦርሳ፣ ቶፕ፣ ጫማ፣ ድሪያ ሀውለት ጋር ሳታዩ እንዳትገዙ እያልኩኝ ቀጥታ ወደ ታሪክ ይሄዳለሁኝ። እንዲሁም ሀውለት ፋሽን ብላችሁ ቴሌግራሜን ጆይን ማድረግ ትችላላችሁ። ባስቀመጥኩላችሁ ስልክም በ0933 12 85 18 ላይ ቴሌግራም ቻናሌ ማግኘት ትችላላችሁ። መታችሁ በፎቶም ስላሉ እነዚህ የተለያዩ አባያዎች ስላሉ ማየት፣ መምረጥ፣ ዋጋ መጠየቅ፣ ማዘዝ ትችላላችሁ ማለት ነው። አብራችሁን ቆዩ። ስለምትከታተሉኝ እጅግ በጣም አመሰግናለሁ ውዶቼ። እናቴን ሁሌም በሳምንት 2 ወይም 3 እየሄድኩኝ አያታለሁ። ሁሌም በተገናኘን ቁጥር አንድም ቀን ስለሷ ሳትጠይቀኝ፣ ስለሷ ሳታወራኝ፣ ስለሷ አደራ ሳትለኝ ቀርታ አታውቅም። እጅግ በጣም ትወዳታለች። አደራ እንዳታስቀይማት፣ አደራ ከቤተሰቦቼ ጋር እንዳታጣላኝ፣ አደራ በገንዘብ ምክንያት እንዳትጣላ፣ አደራ ከጥሩ በዘመዶቼ ጋር እንዳታቆራረጠኝ ትለኛለች። ይሄ የሁል ጊዜ አደራዋ ነው። በጣም ትፈራለች። አብረን በመስራታችን እኔ ከነሱ ጋር ብጣላና ያልሆነ ነገር ቢገጥም ሙሉ ቤተሰቡ እንደሚጣላ ይሰማታል። እሷንም በጣም ትወዳታለች። ከባድ ውለታ እንዳረገችላት እንደ ባለ ውለታ ታስባታለች። የዛለት ማታ ግን የተለየ ነበረ። ቁጭ አደረገችኝ። ስለሷ ምን እንደማስብ ጠየቀችኝ። በጣም ጥሩ ሰው መሆኗን፣ በጣም የዋህ፣ በጣም ምስኪን መሆኗን ነገርኳት። ከዛ በኋላ እሷም ቆንጆ ናት፣ ጥሩ ልጅ ናት፣ እኔም እወዳታለሁ አለችኝ። ያጣችው ነገር ምን እንደሆነ ታውቃለህ አለችኝ። ምን አጣለች አልኳት። እሷ ያጣችው ዘርን ነው፣ እሷ ያጣችው እድሜዋን ነው፣ እሷ ያጣችው አበባዋን፣ ውበቷን ነው አለችኝ። ያ በጣም ያሳዝናል አልኳት። አዎ በጣም ያሳዝናል። ለሴት ልጅ ከፍተኛ ውድቀት ነው፣ ከፍተኛ ማጣት ነው። ይህን ስብራቷና ውድቀቷን ደግሞ የሚሸፍንላት ሰው ቢኖር ወንድ ብቻ ነው፣ ባል ብቻ ነው አለችኝ። እንግዲህ ጥሩ ነገር እንድታገኝ እመኝላታለሁ የሚል አገላለጼን ገለጽኩላት። እሷ ግን ፈርጠም ብላ እንድትጋቡ ፈልጋለሁ አለች። ያልጠበቅኩት ነበር። በጣም ደነገጥኩ። ምን ማለትሽ ነው እናቴ አልኳት። ጥሩ ሰው ከሆነች፣ ጥሩ ልጅ ከሆነች፣ ባለውለታ ከሆነች እኔም እወዳታለሁ፣ አንተም ከወደድካት ለምን አይሆንም? ለምን ጉለቷን አትሞላላትም? ለምን ስብራቷን አትደገናትም? ማለት ያለ ፍቅር ጋብቻ እኮ የለም አልኳት። ይህ ፍቅር የሚባል አናውቅም። ቤተሰቦቻችን አግቡ ያሉንን አግብተን እናንተን ወልደናል። ያፍቅራችሁ ያገባችሁት ሳይሆን በእኛ ምርጫ ያገቡ ትዳሮች ሲዘልቁና ጥሩ ትውልድንም ሲያፈሩ አይቻለሁም። ጥሩ ሰው ናት፣ ጥሩ ልጅ ናት። ይሄ ዝምድናችን፣ ይሄ ጉርብትናችን በዝምድና እንዲጠናቀቅ ወዳጆች፣ የስጋ ዘመዶች እንድንሆን እኔም እፈልጋለሁ፣ እናቷም ትፈልጋለች። እሺ የምትለኝ ከሆነ በህይወቴ እንድታገባ እሷንም ደግሞ በዚህ ከሰዓት ደስተኛ መሆን ስለምፈልግ እምልህን አድርግ። ይሄን ካደረግክ እመርቅሃለሁ፣ ካልሆነ ግን እንደፈለግክ ማድረግ ትችላለህ አለችኝ። አንድም ቀን እናቴን ተቃርኔ አላቅም። አንድ ቀን እናቴን እምቢ ብዬ አላቅም። ምን ሆና እንዳሳደገችኝ አውቃለሁ። ምን ዋጋ እንደከፈለችልኝ አውቃለሁ። በጣም ደነገጥኩኝ። በጣም ተረበሽኩኝ። ወደ ኋላ ያሰብኩኝ። በእርግጥ የማፈቅረው ላግባው የሚል ውስጤ ላይ ያለ ሰው የለም። ወደፊት ግን አንዲት ሴት እኔ ህይወት ውስጥ እንደምትመጣ ማስባት፣ መመኛት፣ የሳልኳት የህልም ሴት አለችኝ። ይሄ ነገር እምቢ ብል ትልቅ ምስቅልቅል እንደሚሆን ገባኝ። እሷም ይሄን ነገር መስማቱ አይቀርም። እንደ ድሮ ጥሩ እህትና ወንድምነታችንም አይቀጥልም። በእርግጠኝነት እሷም ሰምተዋለች። እሺም ካልኩ ከባድ ውጥረት ነው። ወቅቱ አንድ ነገር አሰብኩኝ። የዘንድሮ ትዳር እኮ ከአንድ ወር አይዘልቅም። ግፋ ቢል 1 ዓመት ነው። በእርግጠኝነት ትዳር ብለን ስንገባው ዛሬ እንደምንስማማው አይነት ሰዎች ልንሆን አንችልም። አንድም ነገር አሰብኩኝ። የለፋሁበት እዚህ ያደረስኩት ድርጅትም እውነት ለመናገር አጓጓኝ። ዋይናት ለምን አግብቻት እኔም ባለቤት አልሆንም የሚል ነገር ሰው አይደለሁ ተሰማኝ። ግን አንድ ነገር እርግጠኛ ሆንኩኝ። በእርግጠኝነት እኔና እሷ ባለ ትዳሮች ሆነን ልንግባባ እንደማንችል፣ ተስማምተን መኖር እንደማንችል፣ በየጊዜው እንደማንኛውም ትዳር ንግግሮች፣ ቁርሾች ይኖራሉ። ያንኛውም ማለት አለመግባባት ካለ ፍቺ ይኖራል። ብዙም አንሄድም። ስለዚህ ለምን አልሞክረውም ብዬ እናቴን እሺ አልኳት። በጣም ትልቅ ድግስ ተደረገ። እንድንጋባ ተወሰነ። ተጋባን።
መጀመሪያ ያደረኩት ነገር አንድ ነገር ነው። ልጆቼ በፍቺ እንዲያድጉ አልፈልግም። ይሄ የኔ አቋም ነው። ከልጅነት ጀምሮ እኔ ያላባት ነው ያደርኩት። ልጆቼ እኔ ሌላ ሚስት ወድጄ ሌላ ሴት ወድጄ ቤታ የተፈትኑ ልጆች ኖሮኝ ብቻቸውን እንዲያድጉ አልፈልግም። ምን ማድረግ አለብኝ? እሷን እንዳትወልጂ ማለት አልችልም። ወሊድ አትወልጂ ማለት አልችልም። ዋና የእሷ የትዳሯ ፐርፐዝ መውለድ ብቻ መሆኑን አውቃለሁ። እድሜዋ ሄዷል፣ ጊዜዋ ሄዷል። ይሄን ጊዜ ተሻምታ መውለድ ነው። እኔ ደግሞ ልጅ አልፈልግም። ከእሷ ጋር በዚህ ጉዳይ እንደማንስማማ ስለማቅ በራሴ መንገድ የራሴን ጥንቃቄዎች ለእሷ ሳልነግር ማድረግ ጀመርኩ። 2 ከባዱ ነገር ከዚህ በኋላ ነው የመጣችው። ሚስቴን ካገባኋት በኋላ ሌላ ሰው ሆና ነው ያገኘኋት። በጣም ጥሩ፣ በጣም ደግ፣ በጣም የዋህ፣ በጣም ምስኪን። ባወቅኳት ቁጥር ነፍሴ ትንሰፈሰፍ ጀመር። ቅንጣት ታክል ግን ፍቅር አይሰማኝም። ከነፍሴ ጋር ጣላለሁ፣ ከራሴ ጋር ሟገታለሁ፣ ነገር እፈልጋታለሁ፣ እንድንጣላ ሞክራለሁ፣ ማይደረጉ ነገሮችን አደርጋለሁ። አንድ ቀን ክፉ ወጥቷት አያውቅም። አንድ ቀን መጥፎ ተናግራኝ አታውቅም። አንድ ቀን መጥፎ ነገርን አድርጋ አታውቅም። አንድ ነገር ልንገርሽ፣ ለጸብ የማትመች ሰው ናት። በየትኛውም ጠማማ መንገድ ብትመጭባት ወደ ቀናው መንገድ የምትመራሽ፣ የትኛውም ክፋት ብታሳያት በደግ የምትተረጉም፣ ግራ የምታጋባ ሰው ሆና ነው ያገኘኋት። በእርግጥ በስራ ዘመናችንም አንድ ቀን ክፉ ደግ ተባብለን አናውቅም። አብሮ መኖር ግን ብዙ ገመና ይወጣ የለ። ያንን አስቤ ነበር። ነገር ግን እሷ ጋር ያገኘሁት የበለጠ መልካምነት፣ ሰውነት፣ የዋህነት፣ ውጣ ውረድ ያጠነከረው፣ ህይወት ያስተማረው፣ መከራ ያጸናውን ማንነት ሆኖ አገኘሁት። መጣላት የማይታሰብ ነው በእኔና በእሷ ህይወት ውስጥ። መለያየትም የማይታሰብ መስሎ ታየኝ። ፍቅሩስ ፍቅር የሚባል የለም። አንድ ቀን እንደባል አላከበርኳትም፣ አልተንከባከብኳትም፣ አልወደድኳትም፣ አላቀፍኳትም። ከዛም በላይ ደግሞ ከባዱን ሚስጥር አድርሼባታለሁ። ከባዱን ጉዳት እየጎዳኋት ነው። ከተጋባም በኋላ ሙሉ ስራዋ ሕክምና ለሕክምና መንከራተት ሆነ። ሕክምና ጋር መሄድ ሆነ። ልጅ ለመውለድ የማትገባበት የማትወጣበት፣ ከኢትዮጵያ እስከ ውጭ ሀገር የማትሄድበት የለም። ባልሽ ይምጣ ተባለች። አንድ ፍጹም ፈቃደኛ ልሆንላት አልቻልኩም። ምክንያቱም ስራዬን ስለማቅ ፈቃደኛ አልሆንኩላትም። በዛም ቢሆን ተጣልተኝና ተጨቃጭቃኝ አታውቅም። እንደዚህ ሁኔታ ውስጥ እያለች በጣም አሳዘነችኝ። 2 ዓመትን ቀጣኋት። አዎ ቀጣኋት ነው የምልሽ፣ ቀጣኋት። ከዛ በኋላ ግን ከህሊናዬ ጋር መግባባት አልቻልንም። ማደርገውን ነገር ተውኩት። በቃ እድሏን ትሞክር። ይሄ ነገር ለእኔ ህይወት ከሆነ፣ ይሄ የኔ ትዳር ከሆነ እቀበለዋለሁ። ልጆችን በዚህ ህይወት ከተሰጠኝ እቀበለዋለሁ። ለሷ ብቻ ልጅ ታገኝ ይሁን ብዬ አምኜ ተቀበልኩ። ፈቀድኩኝ፣ ድርጊቴንም አቆምኩኝ። ነገር ግን አልነገርኳትም። አንድ ያልገባኝ ነገር ግን ነበር። 2 በሴት እድሜ ላይ 2 ዓመት ለካ ከባድ ነው። በሴት ህይወት ላይ ልጅም በማግኘትና ባለማግኘት ላይ 2 ዓመት ለካ ከባድ ነው። አልሆነም። አብሬያት ሕክምና ጋር መከታተል ጀመርኩ። ምን ማለት ጀመርን፣ መንቀሳቀስ ጀመርን። እስካሁን ግን ሊሳካ አልቻለም። በዛ ሁኔታ 5 ዓመታት ተቆጠሩ። ዛሬ ላይ ሳያት በጣም ተሰብራለች፣ በጣም አዝናለች፣ በጣም ተከፍታለች። ሕክምናውን ተስፋ ቆርጣ እርግፍ አርጋ ትታዋለች። እኔ ብጎተጉታትም እንድንሄድ ከወገርም ውጭ እንድንሞክር ጠይቃትም ተስፋ ቆርጣበታለች። አሁን የሚሰማኝ ነገር እኔ ይሁን የበደልኳት፣ እኔ ይሁን ያን እድል ወርቃማ እድል ያሳጣኋት፣ እኔ ይሁን ያንን ነገር ያደረኩት ብዬ አስባለሁ። ውስጤ ደግሞ ፍጹም ባዶ ነው፣ ፍጹም ብቸኛ ነው። ቅንጣት ታክል አልወዳትም። በቃ እሷንም ጎድቻታለሁ። ይሄንንም ጸጸት ይዤ እኔም ባዶ ሆኜ ከምኖር ለምን አንለያየም እላለሁ። እንዴት አድርጌ ይሄን ቃል አወጣዋለሁ? እንዴት አድርጌ ልተውሽ እላታለሁ? ጭራሽ አሁን ምን አመጣች? እኔ በዚህ መዋለል ላይ የነበርኩኝ በቃ ለምን አታገባም? ለምን አተወኝም? ችግር የለውም እኔ እንደሆነ አልሆነልኝም ትላለች። ይህን ስትል የመጀመሪያው ስሜቴ እሺ ልበላት እላለሁ። እሺ እላታለሁ። መልሼ ግን ማታ መለሳለሁ። አሁን ምን ማለት ጀመርኩ? ሁለተኛ እንደዚህ እንዳትይኝ። ግን እንደዛ ስትለኝ ጥሩ ስሜት ይሰማኛል። የሆነ የመገላገል ነገር፣ የሆነ የመራቅ ነገር፣ የሆነ ከበደሉት፣ ከገፉት፣ ካስቀየሙት ሰው የመራቅና ራስን የመቅጣት ነገር ይሰማኛል። ከዛም ራስ ወዳድነቴን አስቤ በጣም እጨነቃለሁ።
ብነግራት ፋይዳ ያመጣዋል ብዬ አስባለሁኝ። አለመንገሬ ደግሞ ጥቅም አለው ወይም የራሴን ጸጸት የራሴን ህመም ከማባባስ ውጪ ምን ጥቅም አለው ብዬ በዚህ ስሜት ውስጥ ነኝ። ፍቅርም ተስፋም ህልምም ደስታም የሌለበት ህይወት እየኖርን ነው ሁለታችንም። መለያየቱ ነው በዚህ ሁኔታ መቀጠሉ ነው የሚያዋጣው? አልገባኝም ይለኛል። ከባድ ነው። እስኪ የምትሉትን በሉት። አድራሻችን ቤተል ኤጄ ሞል 1ኛ ፎቅ 113 ቁጥር 22 ጋር በሉና ጥሩ ጥሩ እቃዎች አሉ። የሴት እቃዎች ኑና ውሰዱ። አመሰግናለሁ። ቻው